እኔም አልቀርብም የቀረቡኝ ግን ወደ ቁም ነገር ሲታሰብ ወደ ትዳር ሲታሰብ ይሻሹኛል ለምን እንደሆነ አላውቅም ግን በማንኛውም አይነት ምክንያት ከኔ ጋር ይለያዩም ታሪዎች የሚጠመቁ ሰዎች እያሰሩ እዛው ቦታ ላይ ሆኜ እስኪ ደርሰኝ ብዬ ቆሜያለሁኝ ከዛ ታስራው ልክ ቆይታራይ እስኪ ደርስ ለምን ወደዛ ሄጄ አልመጣም ብዬ ስል መንፈስ ያለባቸው ሰዎች ገና ማማሰያውን ሲነኩ ሲጮሁ ተቃጠልን ሲሉ በቃ እንዴ ምን አይነት ተአምር ቢኖረው ነው እያልኩኝ ብዙ ወንዶች በዙሪያዬ ተሰብስበው መሃል ላይ ቆሜያለሁና መቀመጫ አጥቻለሁ እና እንደዚህ ጠጋልኝና ይሄ ያልኩክ በተደጋጋሚ ነው የሚደውልልኝ ሰው ብዙ ወንዶች ተሰብስበው እንደነገርኩክ በጣም በህይወቴ ብዙ የትዳር ችግር ነበረ ከዛ ተመረመር ውጤት ልንሰማ እንዴት እንንገራችሁ ለየብቻ ወይስ ምናምን ሲባል ፈራኝ አይ ለየብቻ ይሆናል ችግር በጣም ሂውማን ሄር ተጠቃሚ ነኝ ሱሪ ተጠቃሚ ነኝ ጥፍሬን ተከላለሁኝ ዘጋጅ ያን በቅርብ የገዛውትን ሂውማን እሱን ሸጬ ወይ የሆነ ነገር አድርጌ በሱ ጉዞ ሄዳለሁ ብዬ በተዘጋጀውበት ታይም ላይ ነው ይርጋለም ይርኩትኝ ማለት ነው እሺ ለምንድነው ተመርመረን ህይወት ማን መሰረተው ሲለኝ በቃ ያን ቀን በጣም ደነገጥኩኝ ፈራሁኝ ምንም ችግር የለውም እኮ አለ ምንም የሰከረ ሰው የሚመስል ሰው መጣ ማለት ነው ወዴት እየሄዳችሁ ነው አለን ወደ ጅሩ ቅድስት አርሴማ እኔም እኮ ሰፈሬ ወደዛ ነው ወስዳችኋል በጣም ጠጥቷል አፉ ይሸታል ሰክሯል ግን ከዛ እኔም ወደዛ ነው ከዛ ተያየና ከአባቴ ጋር አሁን ሰው ነው የሚመራን እያልን ዝም ብለን እንከተለው አልና ሄድን በዚህ ጋር ነው ችግር የለም አትፉ እያለ እያጫወተን በጣም መሸ ጨለመ ማለት ነው በጨለማ ያው የጅሩ ቅድስት አርሴማ መንገድ የሚያውቀው ሰው ያውቃል በጨለማ በጣም ከባድ ነው እና በዚህ ሲወስደን በዚህ እነዛ ወንድምና እህቶቹ ላይ ደረስን ማለት ነው ከዛ ደረስን እነሱ ማያውቁትም አብረን እየሄድን እያልን በቃ እሱ ያወራል እንደውም ፈራ ነው ማለት ነው አብራን የነበረችው ሴት ወይኔ ይሄ ሰው ሽፍታ ይሆን እንዴ ያስገድለን ይሆን እንዴ ወደማይሆን ቦታ ነው የሚወስደን ምክንያቱም መንገዱ እንደዚህ ሾለቆ አይደለ ወደዚህ ስለሆነ ሰውየው ያጫወተን ቆይ እስቲ በዚህ ነው እያለ ሲወስደን እኛም ወይኔ ተሳስቶ ይሆን እንዴ የጠጣ ሰው ስለሆነ ወደማይሆን መንገድ ይወስደን ይሆን እንዴ ብለን ያው ቅድስት አርሴማን አምነን ስለወጣን ብዙም ፍርሃት አላደረብንም እንጂ የሰውየው ሁኔታ እንትን ይል ነበር የሚያደርሰንም አይመስልም ነበርና እያልን አደረሰን ልክ ስንደርስ አርሴማ ደረሳችሁ በዛ በማታ ደረስን እነሱ እንደውም ወንድምና እህቶች ፈሩ ይሄ ሰውዬማ እንትን ነው ማይሆን ቦታ ነው የሚወስደን ወይ ሽፍታ ይሆናል ብለው ፈሩና ከኛ ቀደም ብለው ሄዱ አንዴ ወደ ኋላ ይቀራሉ በቃ እኔ እንደውም የልጅቷን ፍርሃት አይቼ የተወሰነ ፍርሃት አድሮብኝ ነበር የምስራች እንኳን ደስ አላችሁ በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የጠበል የሱባኤ ያርምሞ የ3 ቀን ቆይታ አድርገን የምንመለስበት ታላቅ መንፈሳዊ ጉዞ አዘጋጅቶ እንሆ ይላችኋል ህዳር 26 መነሻ ህዳር 29 መመለሻ ይርጋለም ቅድስት አርሴማ ገዳም ላይ ለ3 ቀን ቆይተን ጥያቄያችን ተመልሶ የጎደለው ሞልቶ የጠፋው ተገይቶ የአይናችን እንባ ታብሶ የውስጣችን ቁስል ተፈውሶ በደስታ እየመሰከርን የምንመለስበት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተንላችኋል ከታች በሚቀመጥላችሁ ስልክ ቁጥር በመደወል ቀድማችሁ ተመዝገቡ በ0941 16 16 16 በ0943 12 12 12 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ ተመዝገቡ በአካል መጥታችሁ ትኬት መቁረጥና መመዝገብ ለምትፈልጉ መገናኛ ማራቶን ህንፃ ላይ 6ኛ ፎቅ 603 ላይ እንገኛለን መልካም የጉዞ ዝግጅት ከዛ በቃ ለምን ሰውየው ከፊት ይመራል አባቴን አስቀደምኩኝና ልጅቷን ሻል ከአባቴ ኋላ ሆንኩኝ እንደዚህ በሰልፍ ነው ስንሄድ የነበረው ማለት ነው እና እዛ ደረስን ልክ እንደደረስን
ቶሎ ብለው እነሱ ሁለቱ ተገነጠሉ። እኛ አንድ ካህን ነበሩ እዛው ቤተክርስቲያኑ ፊት ለፊት የማርያም እንግዳ መጣሁሎት ብሎ ቀሲስ ከሌ ብሎ ስማቸውን ጠርተው እሳቸው ቤት እንድናርፍ ተደረገ። እቃችን አልመጣም፣ አስተናገዱን የማርያም እንግዳ ብለው እራት አበሉን፣ ማረፊያ ያዘጋጁልን፣ እዛው አረፍን። እቃችሁ ይመጣል ጧት እዚሁ ጠብቁት አሉ። እቃችንም መጣ። በስም ነው የምናውቀው እንግዲህ ልጁን ከሌ ተብሎ ምንም ችግር የለውም ያ ሰካራም ሰውዬ እኔ አውቀዋለሁ እዚህ ያመጣላችኋል ምንም ችግር የለውም ማለት ጠዋት እቃችን ቶሎ መጣልን። ወደዛው ገባን ማለት ነው። እዛ ጅሩ ቅድስት አርሴማ መጠመቅ ጀመርን። መጠመቅ ስንጀምር በመሃል እኔ የበረከት ስራ ያገኘሁትን ስራ እሰራለሁ። ያገኘሁትን ስራ ሽንት ቤት ይሰራ ነበር። ብሎኬት እንሸከም ሲያመጣ ያለውና አንድ አብራኝ እዛው ያወኳት ልጅ እናምጣ እስቲ አልኳት። አይ እኔ አልሄድም ማለት መንገዱን ታውቀዋለች። እኛ በጨለማ ስለመጣን ብዙም በፍርሃትም ከሰውየው ጋር ስላለፈን አስቸጋሪ መሆኑን እናውቃለን። ግን አልመሰለኝ ግድ የለሽም ብዬ አበረታትቻት የበረከት ስራ በጣም ነው የምወደው። ሄድን ከሷ ጋርና በጨለማ ይሄ መንገድ ነው የመጣነው አልኩኝ። በእውነት በጣም ደነቀኝ። ቅድስት አርሴማ ደጇ ያመጣችበት መንገድ አንደኛ ከላምበረት ከመናኸሪያው ጀምሮ፣ ሁለተኛው ደግሞ ያንን የሰከረ ሰው እንዲመራን አድርጋ መንገዱ በጨለማ ፍጹም አይመች ነው እና በዛ በጨለማ በሰላም ገባን። ይሄንን መንገድ ነው በቃ በዛ በጨለማ ያስገባችን እያልኩኝ እየተደነኩኝ ያንን የበረከት ስራ መስራት ጀመርን። በመሃል አባቴ ይታመማል፣ ወደታች ይለዋል ማለት ነው እና በጣም ታመመ። በጣም ከምል በላይ ማለት ነው። በቃ ራሱን መቆጣጠር እስከማይችል ደረጃ ታመመ። እኔ እሱ ታሞ በዚህ መሃል ምን ያለ በህልሜ አንድ ህፃን የታቀፈች ሴትና ከጎኗ አብራት አንድ ሴት አለች። የአባቴን ስም ይጠሩና ጥሪልን እሱን ፈልገን ነው ይላሉ። አገቡም እላለሁ በራችን አይ አንገባም እሱን ጥሪልን ይላሉ። ከዛ ይሄን ህልም ሳይ አባቴ በዚህ ሁኔታ ውስጥ ታሟል። በጣም ምን ሊፈጠር ነው ወይኔ ብዬ በጣም እንትን አልኩኝ፣ ሰጋሁኝ ማለት ነው። እዛው ከመኝታዬ እንደተነሳ በቃ አምላክ ቅዱስ ጊዮርጊስ ይሄን ነገር ቀይርልኝ፣ ቅድስት አርሴማ ደጅሽ መጥቼ ምን ሊፈጠር ነው ብዬ እዛው ከመኝታዬ እንደተነሳው እዛው ትንሽዬ ሰግድና ወደ ቤተክርስቲያን ሄጄ ጸሎት አድርጋለሁ። አባቴን ሳይ በጣም ታሟል። ከዛ ምንድነው ማድረግ ያለብኝ? እንዳንሄድ አይችልም። ቤተሰቦቼ ደውዬ ልጥራ ወይስ ምንድነው? በቃ እኔም ተጨነኩኝ ማለት ነው። በጣም ተሳቀቅኩኝ በቃ እና በቃ ጸልያለሁ። አይዞክ ይሻልሃል አልኩኝ። ምግብ በቃ መብላት አለብህ ቢያንስ ሩዝ ነገር መብላት አለብህ ብዬ እዛው አካባቢ ካፌ አለ አይደል ገዳሙ ጋር አንድ ሰው ነበርና አባቴ ታሞ ነበርና እንደዚህ ምግብ ነገር ሩዝ አሰሪለት እዚያ ሩዝም አሰራለት። ምንም ለውጥ የለም። በጣም ያሟል ማለት ነው። በዚህ ሁኔታ ውስጥ ድጋሚ ያንኑ ተመሳሳይ ህልም አየሁ። ይመጡና እንደነገርኩ አንድ ህፃን የታቀፈች ሴትና አብራት አንድ ሴት አለች። ጥሪልን ይሉኛል። ወይኔ በቃ አባቴ ሊሞትብኝ ነው ብዬ በጣም መጸለይ ማልቀስ ጀመርኩኝና በቃ ሱባኤ መግባት አለብኝ አልኩኝ። እሱም ምንም ሊሻለው አልቻለም ማለት ነው። ከዛ ሱባኤ መግባት አለብኝ አልኩና ያንን እዛ ምግብ ቤት ያናገርኩትን ሰው አባቴ ታሟል፣ አደራህን የሚያስፈልግ ነገር ካለ ምግብ የሚያስፈልገው ነገር ከጎኑ ተንከባከበው። ከጎኑ ሆኜ እኔ ምንም ማድረግ አልቻልኩኝም። ሱባኤ ገብቼ ቢያንስ እንኳን የተወሰነ እንኳን ልጸልይ ምናምን ብዬ አልኩት። አደራህን አልኩትና እንደዚህ ስሜን ነገርኩትኝና ከተፈለኩ ጥራኝ ብዬው ወደ ሱባኤ ገባው ማለት ነው። ስገባ አባቴን ስሰናበተው በቃ እንዴት ነው እሱም አይኑ የመሰናበት ነው። በቃ ቻው እና እንዴት ገባለሁ እንደዚህ እያመመክ ስለው አባቴን ችግር የለውም ግቢ ያለኝና ስንለያይ ግን በቃ ባይኔ እንዴት ነው ውስጤ በጣም እያለቀሰ በቃ አባቴ የሆነ ነገር እንደሚሆን የተሰማኝ። በጣምም ታሟል። ሁለተኛ ነገር ደግሞ ያንን ህልም አየሁ። በቃ ሶስተኛ የሆነ ነገር ካየሁ በቃ አባቴ ሊሞትብኝ ነው ብዬ በጣም በሰቀቀን ነው የተለየሁት ማለት ነው። እና ሱባኤ ገባሁኝ። ቻውየው በቃ ችግር የለውም አታስቢ ያለኝ። እንደውም ሽንት ቤት አካባቢ ቁጭ ብሎ ነው።
በጣም ማለት መቆጣጠር ማይችለው ወደታች ስለሆነ እዛው አካባቢ ቁጭ ብሎ እዛቻው ብዩ ገባኝ። የመጀመሪያ ቀን ሱባኤ ገባሁኝ። በቃ ሙሉ ስለ አባቴ ሳስብ ቅድስት አርሴማ ድረሽለት፣ ኧረ እዚህ መተምን ልንሆን ነው፣ ምንድነው የተፈጠረው ብዬ በቃ መጸለይ ጀመርኩ። ሌሊቱን ቀኑን ሙሉ በቃ እንቅልፍ አልወሰደኝም። እጸልያለሁ፣ እሰግዳለሁ። ቅድስት አርሴማ አርጅኝ እባክሽን፣ በቃ እኔ ኃጢአተኛው እንደ ኃጢአቴ ሳይሆን እያልኩኝ በቃ ማልጠራው ታቦት የለም። ጸልያለሁ። ልክ የማታ ላይ የጸበል ሰዓት ደርሶ ስንወጣ በቃ እኔን የሚያይ ሰው ይመስለኛል። እኔ ልጠራ አባቴ የሆነ ነገር ሆኖ እኔ ምጠራ ሱባኤ ገብቼ እንደዛ ነው የሚመስለኝ ማለት ነው። በጣም ከመታሙ የተነሳ ካሁን በቃ የጧትና የማታው ሲከፈት በቃ ካሁን ካሁን ተጠራው እያልኩኝ በጣም ውስጤ ስቅቅ ይል ነበርና በሁለተኛው ቀን ቅልል ሲለኝ ታወቀ የሆነ ነገር ማለት ነው። በቃ ይሄ አባቴ የሆነ ነገር ይሆናል ብዬ ማሰው የምጨነቀው ነገር ከውስጤ ጥፍት አለ። በቃ ሰላም ሆንኩኝ ማለት ነው። በሁለተኛው ቀን ምንም ውስጤ ተረጋጋ። ይሄ የምጨነቀው መንፈስ ምናምን ሁሉ ነገር በቃ ሰላም ሆነልኝና ሶስተኛ ቀኔን ጨርሼ ወጣሁ። ልክ ስወጣ ቶሎ ብዬ ሄድኩኝ የወንዶች ማረፊያ ሄድኩኝና አባቴን በቃ ጫማውን ማየት ፈለኩኝ። ጫማውን ሳይ ጫማ የለም። ጥሩልኝ አልኩኝ። ሲሄድ እዛ አዳራሽ ውስጥ የለም። ወይኔ ጉዴ አልኩኝ። በቃ ያኔ ደነገጥኩኝ ማለት ነው። የት ነው ያለው ብዬ መፈለግ ጀመርኩኝ። ቤተክርስቲያን ጋር ሄድኩኝ፣ አጣሁትኝ። ከዛ ለካ መውጣበት ሰዓት ላይ እሱም እየጠበቀኝ ነበር። ከዛ ልክ ሳየው በቃ አላመንኩም፣ ደስ አለኝ። የሆነ ውስጡ ሰላም ሆኖ ምናምን። ከዛ በኋላ ነው የቅድስት አርሴማን ተአምር ላሳይሽ፣ አንቺ እዛ ገብተሽ እኮ ፍጹም ሰላም ሆንኩኝ፣ አሁን ደህና ሆኝ ያለ ምናምን ተፈጠረ ስለው ከሆዱ 1 ሜትር የሚያክል ቢጫ ፌስታል የሚመስል ነገር ወጥቶለት ለኔ ለማሳየት የሆነ ነገር አጥር ስር እንትን ብሎት እኔ ላሳይሽ ብሎ አሳየኝ። በቃ ተመስገን አልኩኝ። አባቴም እንደዛ ሲጨነቅ የነበረው ልትምረው ነበር ነው እና ከሆዱ ውስጥ ያ ነገር ወጣለት፣ ደህና ሆነ። ጸበል የሚጠጡ ነበር እዛ እንደሄዱ? አዎ ጸበል የሚጠጣ ነበረ፣ ይጠመቅም ነበረ። ያቆመው ልክ ወደታች የሚለው ነገር ኦቨር በጣም ስለሆነ ያኔ ነው መጠመቅ አቆመ። ጸበል እየጠጣ እንትን ማድረግ ጀመረ። ያወጣለት ደህና ሆነ፣ ተመስገን ያለን። ሆዱ ውስጥ ምን ነበር ማለት ነው፣ የሚገርም ነው እያልን ተደንቀን እንትን ማለት ጀመረ። በዚህ መሃል እኔ ሱባኤ ቤት እያለሁ እኔ እግሬ መግል አወጣ፣ ምንም ሳይነካኝ ማለት ነው። ድንጋይ ምንም ሳይነካኝ ምንም ሳይመታኝ መግል ማውጣት ጀመረ ማለት እንደዚህ ከቁርጭምጭሚቴ እንደዚህ ከፍ ብለው መግል ማውጣት ጀመረና ውስጤን እንትን ማለት ጀመረ። ይሄ ማቃጠል ጀመረ። ያው ጸበል እጠመቃለሁ፣ የጡቷን ወተት እጠጣለሁ። እኔ ጸበል ከ1 ኩባያ በላይ አልጠጣም ሌላ ቦታ ማለት ነው። እዛ ግን ወተት ነው የሚለው የጡቷ ጸበልና ዝም ብሎ ነው የሚገባው። 3 ሊትር 5 ሊትር ሁላ ጠጣለሁኝ ማለት ነው። 1 ኩባያ ማልጠጣው እዛ በጣም ነው በቃ ወተት እያለኝ ጠጣ ነበረ። ከዛ መግሉ መውጣት ጀመረ። እንዳልኩ የበረከት ስራ አላቋረጥኩኝም፣ እሰራለሁኝ። ከዛ መግሉ ወጥቶ አንደኛው ሲል በቃ መሄድ አለብን አለ አባቴ። ቸኮለ ለመሄድ ማለት ነው። ለሳምንት ለ7 ቀን ነው ከቤታችን የወጣ ነው። ሰኔ 21 ነው የወጣ ነው። እንግዲህ ሐምሌ ያለቀ ሆነ ማለት ነው። እዛ ሆነ ቆያችሁ በጣም። አባቴ ሲሻለው የኔ እግር መግል መንገል ጀመረ። ከዛ አንዱ እግሬ ሲሻለኝ ደግሞ ቆይ አንደኛው ይጀምራል እንሂድ ብሎ ልክ ሲቸኩል አንደኛው ይጀምራል። እና እዛ ያሉ ምን አሉን፣ እንደዚህ ምልክት ካያችሁ እኮ የሚወጣላችሁ ነገር ስላለ ቅድስት አርሴማ ደግሞ ሳትፈውሳችሁ ከደጁ አትልካችሁም፣ አትቸኩሉ፣ ውስጣችሁን አረጋጉና ቆዩ አሉን። ከዛ እንደዛ ሲሉ እሺ እኔ በጣም መቆየት ፈልጋለሁ፣ አባቴ ደግሞ ቸኮለ እና ከዛ በቃ እሺ አልኩኝና አንዱ መግል ወጥቶ አንደኛው እግሬ ጀምሮ እንትን ሲል መምገል ሲጀምር ትንሽ በቃ ልክ ማስኬድ እንደጀመረሽ እንሄዳለን አለኝ። እሺ አልኩኝና እቃችንን አሳስረን ልንሄድ ስንል
ታመመስ ድጋሚ ተው እንቆይ ምናምን ስለመሄድ አለብን ምናምን ብሎ ቸኮለ። ልክ ሲቸኩል ሆዱን አመመው። ድጋሚ እንደዛው አይነት ህመም ማለት ነው። አይ መሄድ አልችልም አለ። እቃችን ከታሰረ በኋላ ነው የተፈታው። አይ መሄድ አልችልም እና ምናምን ስላሞኛል እንደዚህ ያለ አንተ እኮ ቸኩለክ ነው አልኩትኝና በቃ ቀረን ማለት ነው። ቀረን እንደገና መጠመቅ የበረከት ስራ መስራት ጀመርን። እሱም ውስጡን አረጋግቶ እስኪሻለኝ በቃ እኔ ማለት ጀመረ። በዚህ መሀል እኔ ሁለተኛ ሱባኤ ገባሁኝ። በቃ ከመሄዳችን በፊት መቆየትም የፈለኩትኝ በቃ ሱባኤ መግባት እፈልጋለሁ ብያልኩኝ 3 ቀን ገባሁኝ። በቃ ቅድስት አሁን ያኔ ውስጥ ያለውን በቃ ማሪ ልክ ጸበል ጠጥቼ ወደ ላይ አይለኝም ወይ ሽንት ቤት በሚሄድበት ሰዓት በቃ አሁንማ የበሽታ እየወጣልኝ ይሆናል እያልኩኝ ዝም ብዬ ከራሴ ጋር ማውራት ጀመርኩኝና ሱባኤም ገባሁኝ ለ3 ቀን እዛው። ከሱባኤ እንደወጣሁኝ አንድ እግሬ እንደገና እንትን አለ መግል ማውጣት ጀመረ ምንም ሳይነካኝ ማለት ነው። ከዛ በቃ እንደዛው እያስነከሰኝ እያቃጠለኝ የበረከቱን ስራ ሰራበት ነበር። አሸዋ የሚመጣ ነበር ከሱባኤ ቤት ወደታች እሱንም እያመጣሁኝ ከዛ በኋላ ነሐሴ 16 ደረሰ ማለት ነው። ብዙ ሰው ይሄዳል። በጣም ብዙ ሰው አለ ለሱባኤ መጣ። ማታ ጸሎት አለ። ስርዓቱ ምንም በቃ የሚጓደልብኝ ነገር የለም። በሰዓቱ እንሄዳለን። የበረከቱን ስራ እንሰራለን እና በ16 ሲሆን የበረከት እንትን ለጸበልተኞችም ይዘጋጃል እና ያንን የበረከት ስራ ለመስራት የቅዱሳን ገድላት እየተነበበ መልካቸው እየተነበበ ከመጀመሪያው ጀምሮ ወጡ ተሰርቶ እስኪያልቅ ድረስ ይነበባል እዛው ቆሞ ማለት ነው። እና እንትን በዚህ መሃል ምን አለኝ አባቴ ነገን መሄድ አለብን አለ። 16 የፍልሰታ ኧረ አሁን እስካሁን ቆይተን የተዘጋጀውን በረከት ሳንቀምስ እንዴት እንሄዳለን? ነገን እንትን ብለን ይሄን በረከት ምግብ ቀምሰን እንሄዳለን አልኩትኝ። በፍጹም መሄድ አለብን አለኝ። ከዛ በቃ ውስጤ ቅር አለው በጣም። በአህያ ልብሳችን ተጫነ ለ3ኛ ጊዜ ማለት ነው። በአህያ ልብሳችን ተጫነ ነገ በጠዋት እንሄዳለን አለ። እሺ በቃ አልኩኝና ውስጤን በጣም ቅር እያለው ቅድስት አርሴማ በቃ የሆነ ነገር ፍጠሪ እያልኩኝ በውስጤ እዛው የበረከት ቦታው የሚሰራበት ቦታ ላይ እዛው መስራት ጀመርኩኝ ማለት ነው። ሲማሰል ቁሌቱ አብሬ ማማሰል ጀመርኩ። መንፈስ ያለባቸው ሰዎች ገና ማማሰያውን ሲነኩ ሲጮሁ ተቃጠልን ሲሉ በቃ እንዴ ምን አይነት ተአምር ቢኖረው ነው እያልኩኝ እየተገረምኩ በቃ እኔም የማገኘው በረከት አለ እያልኩኝ እዛው ሲማሰል በተራ ስንሰራ ቆየንና በዛው ተነስቼ 10 ሰዓት ነው 11 ሰዓት ላይ ጸበል ተንጠምቄ ነው የሚሄደው አልኩኝና እዛው ያሉ ልጆችን ለመንኩኝ። ሲሰሩ ከነበሩ ልጆች ጋር ልሄድ ስለሆነ አይደል ልትሄጂ ነው እንደዚህ ሰርተሽ ሳትቀምሽ ምናምን አሉኝ። ያው ጉጉቴን ስላዩ ማለት ነው። እና በቃ አባቴ እንሂድ ስላለኝ ምንም ማድረግ አልችልም አልኩኝ። ጸበል ሄድን ተጠመቅን ሌሊትና መጣሁኝና ቆየሁበት። ጸበል እኮ ቆይቼ ነው ስለው እንደዚህ ሆዱን ይዞ አሞኛል እባክሽ አለኝ። አልሄድም በቃ አሞኛል ከዚህ በኋላ በቃ ቅድስት አርሴማ ካልሸኘችን አልሄድም አለ። እና እቃው ተሳስሮ በጣም አሞሃል እንዴ መሄድ ፈልጋል እኮ እንሂድ ስለው በፍጹም መሄድ አልችልም አለኝ። ከዛ እቃው ተፈታ። በጣም ደስ አለኝ። እኔ በመቅረታችን ደስ አለኝ። ያው አባቴ ታሟል ግን ሆዱን አሞታል ግን ለካ እንድንቀር ምክንያት ተፈጠረ እንጂ የከበደ ህመም አይደለም ያመመው እሱ። እቃው ልክ ተፈታቶ መቅረታችን ሲታወቅ ፍጹም ደህና ሆነ ማለት ነው። እሰይ ቅድስት አርሴማ ምክንያት ፈጥረሽ አስቀረሽን አልኩኝ። ያ የበረከት ምግብ ሰዓቱ ደርሶ ቀመስን። በጣም በጉጉት በቃ ልክ የሆነ ነገር ይሰጥሻል ለተባለ ሰው ጓጉቼ ነው ያንን የበረከት ምግብ ተቀብዬ የበላሁትኝ። እና ከዛ የበረከት ስራ መስራት አለብኝ ብዬ ለምኛት አንዷን ብሎኬት ለማምጣት ሄድን። ያኔ ሆዴ በጣም ተላወሰ። በቃ ሆዴን አቃጠለኝ። እንደዚህ ሲገለባበጥ ይታወቀኛል። በጣም እንትን አለኝ ማለት ነው። ከዛ ሲያመኝ በቃ ምንድነው እሱ አልኩኝና በቃ ሆዴን በጣም አመኝ። ሽንት ቤት ሄድኩኝ። ከዛ ይሄ በበረከት ምግብ በቃ ዛሬማ የሆነ ተአምር ይፈጠራል እያልኩኝ በውስጤ
በውስጤ እያሰብኩኝ አመመኝ፣ ሆዴን ግልብጥብጥ አለ። ከዛ የበረከቱን ስራ ተሸክሚ መጣ። እንደውም ስመለስ አባቴ ምንድነው እንደዚህ እያመመሽ ቢቀርስ አለኝ። እሱ እንደውም ለምንድነው ቢቀርስ አለኝ። እውነትም እግሬን በዛ ጋር ትንሽ መግል እየወጣ እያለኝ ሆዴን እያለኝ ነበር። ከመጣሁ በኋላ ልክ እንዴት ነው ክፍት ብሎኝ ቁጭ አልኩኝ ማለት ነው። ብሎኬቱን ካወረድኩኝ በኋላ እንደዛ ሳይ ምን ሆነሽ ነው እንደዚህ እያመመሽ? ምንም እኮ ችግር የለውም ባሰሪም እኮ ችግር የለውም እያመመሽ የውስጥሽን ታውቃለች እያለኝ አባቴ ሞራል እንደመስጠትም እንደ አባት እንደመሳሳትም እንደማለት የሚለኝ ነበርና ከዛ በኋላ እግሬን ማስጌድ ሲጀምረኝ ወጣን ማለት ነው። ወጣን እዛ ያለው በህልሜ ምን አየው? እንደዚህ ብዙ ወንዶች ተሰብስበው እንደነገርኩክ በጣም በህይወቴ ብዙ የትዳር ችግር ነበረ ማለት ብዙ ወንዶች ይቀርቡኛል፣ ግን ከቀረቡኝ በኋላ ቁም ነገር እንደዚህ ወደ ትዳር ምናምን ሲባል የሚያሸሻቸው መንፈስ አለ። እንደነገርኩ ትልቅ አይነ ጥላ መንፈስ አለብኝ ከልጅነቴ ጀምሮ አብሮ ይኖረ ማለት ነው። ማለት እንደነገርኩ አብሬያቸው ስኖር አብሬያቸው እንደው በስንት መለማመድ አብሮኝ ከሆኑ ነው እንጂ እኔ ምንም አይነት ፍላጎት የለኝም ለወንድ ልጅ ማለት ነው። ምንም አይነት ፍላጎት የለኝም። እንደውም ወንድ ልጅ ባይቀርበኝ ነበር ደስ የሚለኝ ማለት ነው። በቃ ጓደኞች አሉኝ ወንድ ጓደኞች እንዲሁ በጓደኝነት እንጂ ይሄ የፍቅር ህይወት መጀመር ሐሳቡም ፍላጎቱም የለኝም ሲጀመር። በስንት መለማመድ አብረውኝ ከሆኑ ግን ፈጽሞ ቢበድሉኝም ምን ቢሉኝም መለየት አልፈልግም፣ ቀደም እንደነገርኩ ማለት ነውና ከዛ በተመለስኩ ታይም ላይ ለብዙ አመት ማለት ከህይወቴ በቃ ማንም ሰው መቅረብ አልፈልግም ነበር። ስራዬን ብቻ ነበር የምሰራውና በዚህ መሃል የሚደውልልኝ ሰው ነበርና እዛ ጅሩ አርሴማ ከመሄዴ በፊትም የሚደውልልኝ ሰው ነበር ከኔ ጋር ህይወት መመስረት የሚፈልግ ሰው። እዛም ሆኜ ይደውልልኝ ነበረ የሆነ ሰዓት ላይ ስልኬን ስከፍት እና በጣም ያስጨንቀኛል። በቃ ምንድነው ይሄ ሰው ተደጋገመ እያልኩኝ አስባለሁኝ ማለት ነው። እና ተስፋ ቆርጫለሁ ለትዳር በቃ የሚሆን ሰው እኔን ለትዳር የሚያስበኝ ሰው የለም ብዬ አስባለሁ። ምንም መጥፎ ሳልሆን ከቀረቡኝ በኋላ ይሸሻሉ አይነት ነገር ማለት እና ትዳር የሚባል በቃ ተስፋ ቆርጫለሁ። ማግባት ፈልግ ነበር ምናምን አንደኛ ይሄን በሽታ ከመኖር በፊትም እንደዛ ማለት እኔም አልቀርብም። የቀረቡኝ ግን ወደ ቁም ነገር ሲታሰብ ወደ ትዳር ሲታሰብ ይሸሹኛል። ለምን እንደሆነ አላውቅም፣ ግን በማንኛውም አይነት ምክንያት ከኔ ጋር አይለያዩም። ልቁም ነገር ሲታሰብ ነው ከኔ የሚሸሹት ማለት ነውና ተስፋ በቆረጥኩበት ታይም ላይ ነው እሱ ይደውላል። እዛ ሆኜ በህልሜ ምን አየሁኝ? ብዙ ወንዶች በዙሪያዬ ተሰብስበው መሀል ላይ ቆሜያለሁና መቀመጫ አጥቻለሁ እና እንደዚህ ይጠጋልኝና ይሄ ያልኩክ በተደጋጋሚ ነው የሚደውልልኝ ሰው ይጠጋልኝና ነይ እዚህ ጋር ቁጭ በይ ብሎ ጠጋ ብሎ ያስቀምጠኛል ማለት ነው። ከዛ ምንድነው ያየሁትን ቅድስት አርሴማ ይሄ ሰው የህይወት አጋሪ ነው ወይስ ምንድነው? በጣም ማለት በቃ አይሆንም ብዬ ብዙ ጊዜ ተስፋ አስቆርጬው ከህይወት ያልወጣ ሰው ነው። እና ምንድነው ይሄ ህልም ያየሁት? በቃ ቅድስት አርሴማ አንቺን አምኜ አልኩኝና ከሄድኩኝ በኋላ ተደዋወልና ከዚሁ ከቅድስት አርሴማ እንደተመለስኩ ከሆነ ጊዜ በኋላ አይ በቃ ከዚህ በኋላ እንዳይደውል እሱም የራሱን ህይወት መጀመር አለበት፣ እስከመቼ ነው እኔን የሚለኝ ብዬ ከእህቴ ጋር አማክራት በቃ አንቺም ፍላጎት ከሌለሽ ከሱ እሱም የራሱን ህይወት መጀመር ካለበት እንገሪ በቃ አለችኝ። በቃ ልብሽን አዳምጪ፣ ልብሽ ምንድነው የሚለኝ? ልቤ ምንም አይለኝም በቃ አልኳት። እሱ ጋር መሆን ፍላጎት የለኝም። ፍላጎት የለኝም። እንደው በህልሜ ያየሁት ያ ነገር ነው እንጂ ትንሽ እላታለሁ። ምንድነው በህልሜ ያየሁት እላታለሁ። እውነት ለመናገር ሄድኩኝ፣ ተገናኘን ማለት ነው። ከዛ ከጅሩ አርሴማ ከመጣ በኋላ ራሱ ከአንድ ወር 2 ወር በቃ ላገኝሽ እያለኝ በፍጹም አላገኘሁትኝም። እና የሄድኩት ምንድነው በቃ ከዚህ በኋላ የራስን ህይወት ኑር፣ ከኔ ጋር መኖር አንችልም ልለው ነው የሄድኩት ማለት ነው። ከዛ እዛ ቁጭ ብዬ እያወራን ንገሪኛ ምንድነው ሐሳብሽን? በቃ እኔ ከዚህ በኋላ አላስጨንቅሽም፣ የመጨረሻውን ሐሳብሽን ንገሪኝ።
አስቤበት የሄድኩት ምንድነው በቃ ከዚህ በኋላ የራስን ህይወት መስረት ከኔ ጋር አብረን መኖር አንችልም ሌላው አስቤበት ተዘጋጅቼ ቆርጬና ስንገናኝም ያያዩት በቃ እንደዛ ነው መሆን ያለበት ይያልኩኝ ከሆነ ጊዜ በኋላ ምንድነው የፍቅሩን ጥያቄ ተቀብዬ ያገኘሁት ራሴን ማለት ነው እዛ አይሆንም ልለው ሄጄ እሺ አልኩትኝ ማለት ነው ከዛ እሺ ካልኩት በኋላ ወይኔ ምን ሆኜ ነው አልኩኝ በቃ ምንድነው ይገፋፋኝ ከሱ ጋር ህይወት እንድጀምር ብዬ አሰብኩኝ አንደኛ እንደነገርኩ ያው ውጤቱን አላወኩኝም ከገዳም ከመጣው በኋላ ቼክ አላደረኩኝም ከዛ ምንድነው እሺ አስባለኝ አብሬው እንዳልሆንም ያደርገኝ ይሄ ውስጤም አንድም አለ ሁለተኛ ፍላጎትም ስለሌለኝ ነው ሚገረግረኝም ያይነጠላው መንፈስም አለ እና ምንድነው እሺ አስባለኝ ብዬ ከዛ አልኩት ምንድነው ደስተኛ ነሽ ይለኛል አሁንኝ ይለዋለሁ ግን ውስጤ ኮንፊውዝድ ይሞን እሺ ለምንድነው ተመርመረን ህይወት ማን መሰረተው ሲለኝ በቃ ያን ቀን በጣም ደነገጥኩኝ ፈራሁኝ ምንም ችግር የለውም እኮ አለ ምንም ችግር የለውም አንቺ ያቅ ነበር እንዳለብሽ አያቅም ይመስለኛል የድሮ ጓደኛዬ ያቃል እንዳለበት ከኔ ፍላጎት እንዳለበት ሳይሆን ጓደኛ እንደነበረኝ ያቃል ይመስለኛል እንግዲህ እኔ ለጆሮ ለባለቤቱ ባዳ ሆነ እንጂ ሊያቅም ይችላል የድሮ ጓደኛዬ ምን አይነት ሰው እንደነበረ ወር እንዳለበት ያቅ ነበር መሰለኝ ሁኔታውን ስረዳው እንደሚያቅ ነው የተረዳው ምንም ችግር የለም እኔ እኮ አንቺ ደስ እንዲልሽ ብዬ ነው እንመርመር ያልኩሽ አለኝና ከዛ ምንድነው ለምን እንደዚህ ያልከኝ አልኩት እንደምንመር ለምን አልከኝ አንቺ ደስ እንዲልሽ ብዬ ነው ጀመር አለኝና ከዛ እሺ አልኩኝና ከዛ ቅር ካለሽ ግን ይቀርኔ አንቺ እንድታምኝ አንቺ እንድትይ ብዬ ነው አለኝ አይ ምንም ችግር የለውም አልኩና ለምን እንደዚህ አለኝ ያልኩኝ እየጠየቅኩኝ በውስጤ ሄድን ለንመረመር ሄድን በጣም ፈራሁኝ ማለት ነው አንደኛ ነገር ምንድነው ሲያቀብጠኝ ወይኔ እሺ ብዬ ህይወት ከሱ ጋር ጀምሬ ሁለተኛ ነገር ደግሞ ሆነ ሚስጥር ሊያቀብኝ ነው እኔ ምንም የጎዳይ ነገር የለም ሰላም ነኝ ሚስጥር ሊያቀብኝ ነው በቃ ብዬ በጣም ተናንኩኝ ተጨነቅኩኝ እዛ እንዳው ቅዱስ ሚካኤል አልኩ ባራኒ ሞቱን ወደ ህይወት የቀየረ ቅዱስ ሚካኤል የኔንም ህይወት ሻፈንልኝ የኔንም ህይወት ደብቅልኝ በቃ ምሕረትም ካደረክልኝ እሰይ ካልሆነም ግን ሚስጥሬ ማንንም እንዳያቀብኝ ያልኩ ማልጠራው ታውት የለም ቁጭ ብዬ ቅድስት አርሴማ ድረሽልኝ ያልኩኝ ከዛ ተመረመር ውጤት ልንሰማ እንዴት እንንገራችሁ ለየብቻ ወይስ ምናምን ሲባል ፈራኝ አይ ለየብቻ ይሆናል ችግር የለውም አንድ ይሆን እኔ ምንድነው የሚያስፈራሽ ማርያም ምንም ቢሆን እኮ ምንም ችግር የለውም ማለት እኔ ቢኖርብሽም ምንም ቢልብሽም እኮ ምንም ችግር የለውም ብሎ እንትን ይለኛል ያጽናናኛል ማለት ነው አይ ለየብቻ ምንም ችግር የለውም ከዛ ምህሎልኝ አብረን ገባን ችግር የለውም ብዬ ከዛ በኋላ በቃ ውጤት ሲነገረን እኔ የለውም ማለት ነው አንገቴ እንደፍቼ የለውምና በቃ ሁለታችሁም ነፃ ናችሁ ምናምን ስል እኔ አላመንኩኝም ማለት ነው እንደዛው እንዳቀረቀርኩ ሁለታችሁም ነፃ ናችሁ ሳይ ደስ ይላል ምናምን በቃ አሁን ልትጋቡ ነው እያለች ታወራለች ነርሷ ማለት ነው ውጤት የምትነግረን ከዛ በኋላ ከትንሽ ቆይታ በኋላ እንትን ያልኩት ማለት አላመንኩኝም ማለት ነው የተምታታ ስሜት ደስም ብሎኛል እንደገና እምነትም ማጣው ማለት ነው ወይ ምን አሰብኩኝ ቀድሞ ሄዶ ነግሯት ነው እንዴ ያልኩ እኔ ተጨንቄ ውጤቱ እስኪመጣ አንድ ቦታ ትክዝ ብዬ አላወራም ፍራቱ ስለነበርኩኝ በማል ሄዶ በቃ ምንም ቢሆን ቢኖርብኝም የለብሽ ማለት እሱ ትክክለኛ ህይወት መመስረት የሚፈልግ ሰው ነው ፍቅር ውስጥ ነው ምንም ቢሆን ከኔ መለየት ማይፈልግ አይነት ሰው እንደሆነ ተረድቻለሁ በቃ ሄዶ ነግሯት ነው እንደዚህ ሁለታችሁም ነፃ ናችሁ በይ ብሏት ነው ብያልኩኝ አላመንኩኝም ማለት ነው ከዛ እርግጠኛ ናት በስርዓት መርምራናለች ግን ምናምን አለ ከዛ በኋላ መንቃት ጀመርኩኝ ማለት ነው ፍራቱ ስለነበርኩኝ በስርዓት ተመርምረን ነበር አልኩኝና እሺ አልኩኝ ሰማን ደስ አለኝ ለብቻዬ ሌላ ቦታ ሁለት ሶስት ቦታ አደረኩኝ ማለት ምርመራ በጣም ገረመኝ ማለት እኔ እንደነገርኩ ብርቱ አይደለም ያችን የበረከት ስራ በመስራቴና የበረከት ምግብ በመገቤ ነው ቅድስት አርሴማ ይፈወሰችኝ ማለት ነው ብርቱ ሆኜ አይደለም በእምነት መጸለት ተመረመሪ ነጻ ተባልኩኝ ሁሉም ቦታ ስመረመር ማለት ነው
በጣም ደስ አለኝ። በቃ እኔ በጣም ደስ አለኝ። በቃ ምንድነው እንደዚህ ፍንድቅድቅ ያደረገሽ ይላል። ከዛ በኋላም እንደ አዲስ ማለት ነው በቃ ቼክ አደረኩኝ። ከ3 ወር በኋላ በጣም ደስ አለኝ። እግዚአብሔርን አመሰገንኩኝ እና ለእናቴ ነገርኳትኝ። እንደዚህ እኮ ማለት እናቴ አልደብቃትም። በጣም ነው የምትወደኝ፣ በጣም ነው የምታቀርበኝ። ከሁሉም ካሉት ልጆች ግልጽ ነው የምናወራው ማለት ነው። ከዛ ውጤቱን ካወቅኩኝ በኋላ የሚያውቁ ነበር እናትሽ? አታውቅም፣ አልነገርኳቸውም፣ ለማንም አልነገርኩኝም። እንደዚህ እኮ ብዬ ከስር ከመሰረቱ ነገርኳትኝ። ማለት ብነግራት እንትን ነው ትደነግጣለች እንደ እናት መጀመሪያ በዚህ ሁኔታ ውስጥ እንዲሁም በጣም ነው የምትሳሳልኝና ይሄ ራሴን የሆነ ነገር ሲያመኝ በጣም ስለምትጨነቅ ይሄን ነገር ብነግራት ደግሞ ተስፋ ትቆርጥብኛለች ብዬ አሰብኩኝ እና አላስጨንቃትም ብዬ ደም ግፊትም ስለነበረባት በድንጋጤ የሆነ ነገር ትሆንብኛለች ብዬ አልነገርኳትም። ከዛ ነፃ መሆኔን ካወቅኩኝ በኋላ ግንቦት 21 ጻድቃኔ ማርያም በቃ ስለት ነበረብኝ። ስለት ለማስገባት ሄዳለሁ ብዬ አሰብኩኝና ነገርኳትኝ። ቁጭ አድርጌ አቅራቢያችን ገብርኤል ቤተክርስቲያን ነበር። ሄድንና እንደዚህ ብዬ ነገርኳት። በጣም አለቀሰች። እሷ የመሰላት ማለት እኔ ምንም ህመም አላየሁበትም፣ ምልክት አልነበረም። ልጅ ይሄ ሁሉ ጊዜ እንዴት ቻልሽ ብቻሽን ምናምን ብላለች። እንኳን እንደዚህ ማስብበት ውስጤ እንዳለ ራሱ ረስቻለሁ። እኔ አሁን የነገርኩሽ በቃ እግዚአብሔርን ድንቅ ተአምር ነው። በጣም አመሰገነች፣ ደስ አላት። በቃ ደስ እምነትም አላት እንዲጨምር ነው የነገርኳትኝ። እኔ በቃ እግዚአብሔር ድንቅ ነው፣ እንደዚህ አድርጎ የሆነች ገበናን ሸፍኖ ማንም እናንተም ሳታውቁብኝ ጓደኞቼም ሳያውቁብኝ በውስጤ ኖሮ ይኸው ፈወሰችኝ። ቅድስት አርሴማ ደጇ በምክንያት በተአምር አድርሳኝ እንደ ድንገት ነው አብረሽ ሂጂ ያለችኝ እናቴ ማለት ነው። የሁሉ ጥሪ ነበረ ማለት ነው። እና በዚህ ምክንያት ተፈወስኩኝ እና ሄድኩኝ ከባለቤቴ ጋር ሄድን። ጻድቃኔ ማርያም ሄድን። ጻድቃኔ ማርያም አልተጋባችሁም ነበር? ሳንጋባ በፊት ሄድን። ጻድቃኔ ማርያም ሄድን። ልክ እንደሄድን ግንቦት 21 ነበር። ሁሌ ግንቦት 21 አልቀርም እኔ በምክንያት በቃ ሁሌ ከስብራት የምጠገንበት የሆነ በረከት ማገኝበት ጊዜ ነውና ያው እኔ ኃጢአተኛ ነኝ፣ ለአሕዛብ የተቀለጥሽ እመቤቴ ለእኔም ብዬ በቃ ምጸልይባት ጊዜ ናት ያቺ ሰዓትና እኔ ኃጢአቴን በደሌን ስለማውቀው ያ ታይም ላይ እመቤታችን ለሁላችንም ብዬ ነው የማስበውና በጣም ነው የምወደው። ግንቦት 21 ጻድቃኔ ማርያም መሄድ በጣም ነው የምወደው። ብዙ እንደ እናት ደጇ ወስዳ ስብራት ካለብኝ ስብራቴን ጠግና እንደገና በረከትን ሰታኝ ባዶ እጄን አትመልሰኝም። በቃ በብዙ ነገር ክትት አድርጋ እንደ እናት ቆጣጥራ ነው የምትልከኝ ማለት ነው። እኔም ይሄንን ስለማምን ያንን ጊዜ መቅረት አልፈልግም ማለት ነው። እና ሄድን ጻድቃኔ ማርያም እንሂድ ብዬው ሄድን። ያው እምነቱ ላይ ብዙም አይደለም ባለቤቴ፣ እምነቱ ላይ ብዙም አይደለም። ሄድን ከኔ ጋር እዛ ስርዓቱን አከበርን። እንደጨረሰን በማግስቱ አጃና ሚካኤል ሄድን እና ከልጅነቴ ጀምሮ በቃ ቅዱስ ሚካኤል ቤተክርስቲያን ሲሄድ በቃ ልጆች ሳይ በቃ ቅዱስ ሚካኤል እንደዚህ አይነት ልጅ ነው የምትሰጠኝ ምናምን እያልኩኝ ምስለው ባይምሬ ምስለው ነገር አለ እና ሄድኩኝ አጃና ሚካኤል። እዛ ሄደን እኔ 8ኛ ቀን ነበርኩኝ፣ አልተጠመኩኝም። እሱ ተጠመቀ። እስቲ ጸበሉኝ ካኝ ብዬ በእጄ እንዲህ ያደረኩኝ አንድ ሾላ ከላይ ውርድ አለች ማለት ነው እጄ ላይ። እንካፈል ብዬ አንዱን ለሁለት ተካፈለን ከሱ ጋር ማለት ነው። ከዛ ስንመለስ በአመቱ የሚካኤልለት እንደ ፍላጎቴ የሚካኤልለት ነው የወለድኩትኝ። ሴት ልጅ ወለድኩኝ ማለት ነው በአመቱ። ከዚህ ሁሉ በኋላ እግዚአብሔር ይመስገንና እያንዳንዱ ነገር በተአምር በምክንያት ነው የተደረገው። ያው ማለት እኔ በትክክል አልገለጽኩት ይሆናል እንጂ እያንዳንዱን ነገር ሳስበው በቃ ለኔ ድንቅ ነገር ነው የተደረገልኝ። ያው ባለማዊ ህይወት ውስጥ ሆኜ የፈለኩት ነገር የተመኘሁት ነገር ይሳካልኛል። ያው የአንድ ሴት ልጅ እናት ነኝ። እግዚአብሔር ይመስገን። ከዛ ሁሉ አውጥቶ ምንም እንዳላገባ ጠላት ቢገረግርም
ብዙ ነገሮች በህይወቴ የሚመጡልኝ ሰዎችን ቢያሻሽም ቅድስት አርሴማ እመቤቴ ማርያም ያው ትዳር ሰጥታኛለች። እግዚአብሔር ያሸንፋል። እኔ በበረት ድክመቴን አውቆ እግዚአብሔር አሸንፎ ያው ትዳርም ሰጠኝ ልጅም ሰጠኝ እና በዚህ ሁሉ መሃል ያው የባህሪ መሰራትም እንደነገርኩ ስራ በሌለኝ ታይም ላይ ቤቴ በወንኩ ሰዓት ላይ ያው አትንኩኝ ባይ ነበርኩኝ። ቶሎትን በጣም የዋነኝ ጥሩ ነኝ። ተንኮል አላስብም። ለሰው በጣም አዝናለሁ። ግን ትንሽዬ ነገር ከነኩብኝ ወዲያው ነው በቃ የምናደደው አይነት ነገር ማለት ነው። እነኚህ ደባል የሆኑ ባህሪዎቼን አስትቶኝ ወደ ራሴ እንድመለስ አድርጎኝ በቃ ማለት ከባለቤቴም ጋር ያው እንትን ነው ስምምነት አልነበረንም። ማለት ከባድ ጸብ ሳይሆን በትንሽዬ ነገር በቃ እኔ አኩራፊ ነኝ። ስለማኮርፍ ትንሽ እኔም አኮርፋለሁ። ምን በከባድ ጸብ አይደለም። አትንኩኝ ባይ ስለሆንኩኝ እንዴት ምናምን የሚል ባህሪ ነበረብኝ እና ፍጹም በቃ ያንን ነገር አስትታ እመቤቴ ቅድስት አርሴማ ከጎኔ ሆና ያንን ባህሪ አስትቶኝ አሁን በጣም ታጋሽ ሆኛለሁ። ምንም ቢሆን ምንም ብነካም ብበደልም ምንም ባደርግም በቃ የመቻል አቅም በፊት አልችልም። በቃ ለምን እንደው አንለያይም ምናምን ሁሉ ነገር እረሳዋለሁ ማለት ቅድስት አርሴማ ያደረገችልኝን እረሳና ለምን አንለያይም ለምን አንፋታም ሰላም ከሌለን እላለሁኝ። በአንደበቴ ብዙ ነበር መለፈልፈው ማለት ነው። እና መታገስ እንዳለብኝ ነገሮችን በቃ በጸሎት ሁሉ ነገር መለወጥ እንደሚችል መታገስ ለሁሉም ነገር ጊዜ እንዳለው እግዚአብሔር በጊዜው ሁሉን ነገር መልካም እንደሚያደርግ ከታገስኩኝ ደግሞ ብዙ ነገር እንደማይ አይቼበታለሁ። ይሄንን በቃ ማለት ይሄንን ባህሪ እኔ አልነበረኝም ወይ ደግሞ እንደዚህ እንድሆን የሚያደርገኝ መንፈስ ነበረ ማለት ነው። እና በቃ ግፍፍ አደረገችልኝ እንደ አዲስ ሰራችኝ። ውስጥ ያለው ማለት የሰው እጅም የነበረብኝ ማለት ነው። በተለያዩ ምክንያቶች ገዳም ሲሄድ አሁን ነሐሴ ላይ እንትን ሄጄ ነበረ ሰሚነሽ ኪዳነ ምህረት ሄጄ ነበር። አጋጣሚ ፍልሰታ እንዳለቀች ነው የሄድኩትኝና እዛ ሄጄ ሰላም ነኝ ምንም በሰላም ነው የሄድኩትኝ። ያው እንደነገርኩ ስራ የለኝም። በምክንያት ለባለቤቴም ልብ ሰታ በፊት እንደዚህ ገዳም ሲሄድ ምናምን ቅር ይለው ነበር። አሁን ራሱ እንደዚህ ኮሜዲ አስቤያለሁ ስለምንም ችግር የለውም ደስ እያለው ከልቡ ማለት ነው የሚሸኘኛው። የትራንስፖርት ይሰጠኛል የሚያስፈልገኝን ነገር ያባላልኛል እሄዳለሁኝ። ሲሄድ ልክ እጄ ይዛ እንደሄድኩኝ ደግሞ እጄ ግራና ቀኝ እጄ ግብጥ አለ። እንደዚህ ተነፋፋ ማለት ነው። ተነፋፋ ከዛ በኋላ እንትን ሆነ ማቃጠል ጀመረ። 3 ቀን የተጠመኩትኝ እዛ ማለት ነው። ሰሚነሽ ኪዳነ ምህረት ከዛ በአሁኑ ነሐሴ ማለት ነው 3 ቀን ተጠመኩኝ። እጄ እንደዚህ አባበጠ እንደ ትንሽዬ እንደ መግል ነገር ወጣ። በቃ የቀረ ነገር የሰው እጅ ነበረብኝና የሰይጣን አሰራር እሱን በምክንያት እዛው ወስዳኝ እኔ ሐሳቡም አልነበረኝም የመሄድ እዛው ሄድኩኝ አወጣችልኝ። ሰላም ሆንኩኝ ማለት ነው። በቃ ቀለል አለኝ። በዚች በአንድ አመት ውስጥ የሚያስጨንቀኝ መንፈስ የሌለኝን ባህሪ የተላበስኩትን ባህሪ ግፍፍ ብሎ እንደ አዲስ የተሰራውበት ነውና እግዚአብሔር ለኔ ትልቅ ነገር አድርጎልኛል። አሜን። ላንቺ የደረሰ እግዚአብሔር ለሁላችን ይድረሰን። አድማጭ ተመልካቾቻችን እህታችን ቤዛ በተረጋጋ መንፈስና ዘይራ ያደረገላትን በህይወቷ ውስጥ ሁሉ የተደረገላትን ነገር ስታካፍለን ቆይታለች። እንግዲህ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አሁንም ደግሞ ወደ ተለያዩ ቅዱሳን ገዳማት ጉዞ እያደረግን እንገኛለን። አሁንም ደግሞ በቅርብ ከእህታችን ከቤዛም ጋር የተዋወቅ ነው በይርጋለም ቅድስት አርሴማ ጉዟችን ነው። ይርጋለም ቅድስት አርሴማ ጉዞም አሁንም ሁለተኛ ዙር መነሻችንን ህዳር 26 መመለሻችንን ደግሞ ህዳር 29 አድርገን ልዩ መንፈሳዊ ጉዞ የሱባኤና የጸሎት መርሃ ግብር ወደ ይርጋለም ቅድስት አርሴማ ጉዞ ስላዘጋጀን ከስር
በቪዲዮ ስር በመታገኟቸው ስልክ ቁጥሮች በመደወል እንድትመዘገቡ ከወዲሁ ጋበዝናችሁ። ቦታዋ ላይ እንግዲህ በጣም ደስ የሚል ቆይታ አድርገን ነበር የመጣ ነው። በባለፉት ቪዲዮዎቻችንም አይታችኋቸዋል። የተጓዦችንም ስሜት እጅግ የነፍሳቸውን ጥያቄ የምትመልሱበት የሚመለስላችሁ ድንቅ ቦታ ነውና ሰማዕቷ ቅድስት አርሴማ በተለይ በዚህ ዘመን ለብዙ ሰዎች የመዳኛ ምክንያት እየሆነች ያለች ብዙ ሰዎች ደጇ ላይ ረግጠው ብዙ ቋጠሯቸው የተፈቱበት ያለ ቦታ ናትና ወደዚህ ቦታ ኑ አብረን እንጓዝ እንላለን። አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ ቢሮ ቁጥር 603 ነው። እህታችን ቤዛ በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ አስተላልፊና ፕሮግራማችንን እንጨርሳለን። ያው ማስተላለፍ የምፈልገው ያው ስለ እናንተ ሚዲያና ስለ በርሜል ቅዱስ ጊዮርጊስ ያልተናገርኩት ነገር አለ። አካፊ እሺ ያው የእናንተ ሚዲያ መከታተል የጀመርኩት በዚሁ አመት ነው። የአምና መጨረሻ አካባቢ ነው። እዛ ቦታው የሄዱ ምዕመናን ምስክርነት ሲሰጡ በደንብ ማዳመጥ ጀመርኩኝ ማለት ነውና ሳዳምጥ በጣም ውስጤ ይነካል። እንደነገርኩ ከልጅነቴ ጀምሮ ነው የቅዱስ ጊዮርጊስን ጽዋ መጠጣ ከህፃንነቴ ከ7 ወር ጀምሮ እና ከልጅነቴ ጀምሮ አብሮኝ ያደገ መንፈስ እንዳለ ውስጤ ይነግረኛል እና እዛ ቦታ ቢሄድ እፈወሳለሁ እና ለደጃ ቀኝ ብዬ በውስጤ ማሰብ ጀመርኩኝ እናንተን ማየት ከጀመርኩ በኋላ ማለት ነው። እና ከመጓጓት የተነሳ በቃ በቀን 1-2 ሳላይ አላልፍም። ምስክርነት ስራም እየሰራው ቤት ውስጥም ስላለሁኝ በቃ አያልፈኝም። በቃ ሌሊትም አንዳንዴ ማነጋበት ጊዜ አለና በዚህ መሃል ውስጥ አንድ ጊዜ የምናየው በህልሜ እዛው ቦታ ላይ አሳሪዎች የሚጠመቁ ሰዎች እያሰሩ እዛው ቦታ ላይ ሆኜ እስኪ ደርሰኝ ብዬ ቆሜያለሁኝ። ከዛ ታስራው ልክ ቆይታራይ እስኪ ደርስ ለምን ወደዛ ሄጄ አልመጣም ብዬ ስል እየተጠመቅኩኝ ተመለስኩኝ ማለት ነው። ወይኔ ሳልጠመቅ አለፈኝ ብዬ ሳዘን አንቺ እኮ አሁን አይደለም ህዳር 7 ነው የምትጠመቂው፣ ህዳር 7 ነው የምትጠመቂው ብሎ ይለኛል ማለት ነው በህልሜ። አንዱ አሳሪ ነው እንደዛ የሚለኝ ከአሳሪ ፈቹ ማለት ነው። ከዛ በኋላ ይሄንን በመጠበቅ ላይ እያለሁኝ ነው እናንተ ሚዲያ ስከታተል ወደ ይርጋለም ቅድስት አርሴማ ጉዞ ያዘጋጃችሁትና ያችን ህዳር 7 ለኔ ቅድስት አርሴማ የሚደረግልኝ ተአምር እንዳለ ነው ያሰብኩትኝ። በርሜል ባልሄድም እዛ ትልቅ ነገር ይደረግልኛል ብዬ አስቤ በቃ ቅድስት አርሴማ እንደነገርኩ ስራ ላይ ስላልሆንኩ እንደፈለኩ ተነስቲ ጉዞ መሄድ አልችልም ፋይናንሻሊ ማለት ነው። በቃ ከልጆች ሻት ላይ ቅድስት አርሴማ ብዬ ያንን ጉዞ ሄድኩኝ ማለት ነው። ያንን እና ሌላው ደግሞ ምንድነው በጣም ሂውማን ሄር ተጠቃሚ ነኝ፣ ሱሪ ተጠቃሚ ነኝ፣ ጥፍሬን ተከላለሁኝ። በዚህ አመት አሁን ቅንድቤን ታቶ ሰራለሁ ብዬ እቅድ ይዤ ነበረ እና ምስክርነቱን ባየው ሰዓት ቅዱስ ጊዮርጊስን መስማት በጀመርኩበት ሰዓት ላይ በቃ ይሄ ነገሮች በጣም አስጠላኝ ማለት ነው። ለመተው አልወሰንኩም፣ ግን በጣም በፊትም ህጉን አውቀዋለሁ፣ ግን ደፍሬ አልተውኩኝም። በቅርቡ ለአዳዲስ ሂውማን የገዛሁት ነበር ማለት ነው እና ያው ስራ ላይ ስሆን ፋይናንሻሊ ችግር ስለሌለብኝ በራሴ ሁሉም ማድረግ ስለምችል ተጠቃሚ ነኝ እንደዛ እና ምስክርነት በጣም እያዳመጥኩ ሲሄድ ልቦናዬ በጣም እየተሰራ መጣ ማለት ነው። በቃ ፍጹም ይሄን ነገር እተዋለሁ ብዬ ባላሰብኩበት ሰዓት ላይ ፍጹም ውስጤ ቁርጥ ሲል ታወቀኝ ማለት ነው ምስክርነቱን እያየሁ። ከዛም ብሎ ይሄን መተው አለብኝ ብዬ ወሰንኩኝ። እንደውም ምንድነው አሁን ጉዞ ሲዘጋጅ ያን በቅርብ የገዛሁትን ሂውማን እሱን ሸጬ ወይ የሆነ ነገር አድርጌ በሱ ጉዞ ሄዳለሁ ብዬ በተዘጋጀውበት ታይም ላይ ነው ይርጋለም ሄድኩት ማለት ነው። እና እንደገና ያንንም ሳይ ወደ ራሴ እየመለሰኝ በእኔ አይደለም ከንስሐ ገብተው ቢሄዱ ቄደር ቢጠመቁ የሚል ነገር በደንብ ሰማለሁ እና ንስሐ አልኩኝና እንዲሁ የየዕለቱ እንገባለሁ። በፊት ከልጅነት ጀምሮ እስካሁን የሰራሁት ኃጢአት ፈጽሞ ከአእምሮዬ ጠፍቷል ማለት ነው። ንስሐ ያልገባሁባቸው ግን የሰሯቸው አልመሰሉኝ፣ ያለፉት ከአእምሮዬ የተደበቀ ነበር። ከዛ እንዲሁ ትንሽ ጸሎት ሳደርግ አእምሮዬ ላይ ሲመጣ ስጽፍ ከልጅነት እስከ እውቀት የሰራሁትን ኃጢአት ሙሉ ለሙሉ አስታወሰኝ ማለት ነው የበርሜል ቅዱስ ጊዮርጊስ። ከዛ ንስሐ መግባት አለብኝ ብዬ ንስሐ ገባሁኝ።
እንደገና ቄደር ተጠመኩኝ እና ደጁ ላይ ሳልሄድ እኔን ቤቴ ቁጭ አድርጎ ሰርቶኛል ማለት ነው። የልደታ ኮከብ ክብር ምስጋና ይድረሰው የልጅነቴ ሰማዕት ነው እና እግዚአብሔር ፍቃዱ ከሆነ ያው ጉዞ ሲጀመር እንደ እግዚአብሔር ፍቃድ ያው ልጄንም ይዤ እሄዳለሁ ብዬ አስቤያለሁ። እግዚአብሔር ይፍቀድ እና ብዙ ነገር ተደርጎልኛል። ያው በቃሌ ምናልባት ንግግር መግለጽ ስለማልችል ነው እና ብዙ ነገር ነው የተደረገልኝ እና ከዚህ በኋላም ብዙ ነገር እንደሚያደርግልኝ አምናለሁ። ሰማዕቱ ቅዱስ ጊዮርጊስ በቃ ከልጅነቴ ጀምሮ ውስጤ ያለውን ይሄ አይነት ጥላ መንፈስ አውቀዋለሁ እንዴት እንደሚያደርገኝ እግዚአብሔር እየታገለልኝ አቁሞኛል። ግን እዛ ሄጄ ሙሉ ለሙሉ በእውነት እንደምሰራ አውቃለሁኝ። ቅዱስ ጊዮርጊስ እንደሚመረኝ አውቃለሁ። እግዚአብሔር ፍቃዱ ሆኖ ብሄድ ቢፈቅድልኝና ብሄድ ደስ ይለኛል። አሁንም ያለውበት ነገሮች አሉ ያው እና እግዚአብሔር መጨረሻውን ሲያሳምርልኝ ድጋሚ ለምስክርነት እንደሚያበቃኝ እርግጠኛ ነኝ። እርግጠኝነት እግዚአብሔር ከዚህ በላይ እንደሚያደርግልሽ እንጠራጠራለን። እግዚአብሔር ፈቅዶ በርሜል ቅዱስ ጊዮርጊስ ላይ እንደ እግዚአብሔር መልካም ፈቃድ እንግዲህ በቀጣይ የምንጀምር ይሆናል። መቼና የምንጀምርበትን ጊዜ ለአድማጭ ተመልካቾቻችን እንዲሁም ለተጓዦቻችን ቀድመን የምናሳውቃችሁ ይሆናል። አሁን ባለው ግን ወደ ይርጋለም ቅድስት አርሴማ እያዘጋጀን ነው። አድማጭ ተመልካቾቻችን ልክ እንደ እህታችን እንደ ቤዛ አስተማሪ የሆነ የህይወታችሁን ተሞክሮ የህይወታችሁን አስተማሪ የምትሉትን ነገር ካለ እንዲሁም ደግሞ ቅዱሳን ገዳማት ላይ ሄዳችሁ ጻድቃኔ ማርያም፣ ኩክየለሽ፣ ሰሚነሽ ኪዳነ ምሕረት፣ በርሜል ጊዮርጊስ ሌሎችም ቅዱሳን ገዳማት ላይ ሄዳችሁ የተደረገላችሁን ነገር ሁሉ መስክሩ፣ ተናገሩ፣ ድንቅ ስራውን ለዓለም መስክሩ ነውና የሚለው ሰው ያደረገለትን ነገር ይናገራል። እግዚአብሔር ያደረገልን ነገር ደግሞ እናፍራለን። ለምን እናፍራለን? እና ተናገሩ። በኤልሻዳይ ኦርቶዶክሳዊ ሚዲያ በቀጥታ ማለት ነው መቅረብና ምስክርነት መስጠት ከፈለጋችሁ በስልክ ቁጥሮቻችን በ0943 12 12 12 በ0906 78 78 78 በ0965 45 45 ብትደውሉ ታገኙናላችሁ። እነዚህ የኤልሻዳይ ኦርቶዶክሳዊ ሚዲያ ስልኮች ናቸው። 0941 16 16 16 እነዚህም የኤልሻዳይ ኦርቶዶክሳዊ ሚዲያ ስልኮች ናቸው። በእነዚህ ስልኮች በቀጥታ ብትደውሉ ታገኙናላችሁ። ኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ኑና መስክሩላችኋለን። ስለነበረን ቆይታ ጥሪያችን አክብረሽ ስቱዲዮ ስለመጣሽ ከልብ አመሰግናለሁ። አድማጮቻችን፣ ተመልካቾቻችን ይህንን መርሃ ግብር ከእህታችን ከቤዛ ጋር ሆኜ ፕሮግራሙን እያዘጋጀሁ ወደ እናንተ ሳቀርብ የነበርኩት ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር ከእናንተ ጋር እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።